Matarigo pai. Hola, Carlos. Carlos. አጠፋለሁ እኮ እንደማንኛውም ሰው ጉለት አለኝ። ነገር ግን አላስመስልም፣ አላታለልም። ማንንም ሰው ጥቅሜን ብቻ ፎከስ አድርጌ አልቀርም። ለጥቅሜ ብቻ አልጠቀም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ወደ እናንተ ይሄው ላደርስ ብዬ ማለት ነው ላይቭ መግባታቸውን ዛሬ ላይቭ ይገባሉ ሀይሚዬና ብሩኬ። በቃ ብሩኬ መልእክት አስቀምጧል ምናምን ብዬ ለእናንተ ላደርስ ስመጣ ጡል ስል እንደዚህ ተደፍቻለሁ ማለት ነውና ምን ትላላችሁ? ለጎረቤት የሆነ መልእክት አድርሱ ተብላችሁ ምናምን በጣም ያሳቀኝ እንትን ነውና ወይም ደግሞ የሆነ ቦታ ቶሎ ደርሳችሁ ነው ተብላችሁ ምናምን እንደዚህ እየሮጣችሁ ስትሄዱ ማለት ነው መንገድ ላይ ከዛ ተወርቁና ምናምን ሰው አየኝ አላየኝ ብላችሁ ዞር ብላችሁ አይታችሁ አታውቁም? እንደዚህ አይነት ነገር አጋጣሚ አጋጥሟችሁ ያውቃል? በተለይ በዝናብ ቀን ምናምን አስባችሁታል? ልብሳችሁ ሁላ ተበላሽቶ ምናምን እና ውዶቼ ደህና ናችሁልኝ? ቀናችሁ እንዴት ነበረ? ዛሬ እንግዲህ ብሩኬ ላይቭ እንገባለን ብሎናል ማለት ነው። በቃሉ መሰረት ብሩክ አለማየሁ የምር ትናንትና ወዳ በጣም ተቃጥዬ ተናድጄ ነበር። ከነሱ በበለጠ በቃ እኔ በጣም ተናድጄ ነበር። እንዴ ቶሎ ስራዬን ጨርሼ ጊዜን መስዋዕት አድርጌ ቁጭ ብዬ አፍጥጬ እንደዛ ሲያዝጋቸው በጣም ነው ያተናደርኩት ማለት ነው። እና ውዶችዬ ዛሬ እንግዲህ አሪፍ እንደሚሆን ተስፋ አደርጋለሁ። ያው በእርግጠኝነት አስተካክለውት ምናምን ነው የሚሆነው። እንግዲህ እናየዋለን ማለት ነውና አስተካክለን ነገ ወይም ከነገ ወዲያ እንመጣለን ብሎ ነበረ ብሩኬ። ይሄው እንግዲህ ዛሬ ማታ እንቀውጣዋለን ተብለናል ማለት እና ሁላችሁም እንድትገኙ ኢንሻአላህ ዛሬ ይሰራል ብዬ ተስፋ አደርጋለሁኝ። ወይም ደግሞ እኔ መልእክት አስቀምጬ ስለነበር ባለፈው ማለት ነው ተበሳጭቶ ይሆን እኔ እኮ ለመብራት ኃይልና ለኢትዮ ቴሌኮም ወይም ደግሞ ሳፋሪኮም ለሚባሉት አድርሱልኝ ብዬ ነበር እና ደርሷቸው በቃ እሷን ማካለችን ምናምን ብለው ሊሆን ይችላል፣ ምን ይታወቃል። ለማንኛውም ውዶችዬ ፏበሉ። እንግዲህ ዛሬ በዩቲዩብ በእርግጠኝነት በሀሰን ቤት ይመጣሉ። አንደኛቸው ሳይሆን ብሩኬ ይመጣል ብዬ አስባለሁ። በሀሰን ቤት ማለት ነው። ሀሰን ይጠራውና በቃ ይቅርታ ምናምን ይለዋል። ከዛ አንዳንድ ቃላቶችን የሚዘባርቅ ይሆናል ምናምን ከዛ በተጨማሪ ደግሞ ቅመማዬ ደግሞ በፍጼ ቤት ትመጣለች ብዬ ተስፋ አድርጋለሁ። ምክንያቱም ባለፈው ወደ ቡታጅራ ሊሄድ ነው ምናምን በቃ እናንተ በእኛ ምክንያት እንድትጣሉ አልፈልግም ምናምን እያለ ነበርና ፍጽያችን እና ዛሬ ታገኘዋለች ብዬ ተስፋ አድርጋለሁኝ ቅመማዬ ማለት ነው። እንደዛ አስባለሁ። ብቻ እንጠብቃለን በምን አይነት ወይ እንደሚመጡ ማለት ነው። ሲቀጥል ደግሞ ብሩክ ሪፖስት ያደረገው ጥቅስ ነበርና በጣም የተመቸኝና ሰሞኑን ሳወራበት የነበረው ማለት በቃ አሁን ላይ ባለንበት ሁኔታ ጥሩ መልእክት ነው ብዬ አስባለሁኝ። የሰው ስጋ እየበሉ የከብት መጾም ምን ጥቅም አይነት ነገር መልእክት ነውና ይህ መልእክት ደግሞ የራሳቸውን ህይወት ትተው በቃ 24 ሰዓት እንደው በትንሹ እንኳን ማለት ነው እዚህ ገስት ላይ ምናምን ተቀምጠው ስለ ሰው ህይወት ከሌኮ እንደዚህ ነው፣ እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነው ምናምን እያሉ የሰውን ስጋ ሲያላምጡ እንደሚውሉ አሉ። በቃ ሆን ብለው ምናምን ስራዬ ብለው ማለት ነው 24 ሰዓት ሙሉ ተዘፍዝፈው ቁጭ ብለው ከዛ በመቀጠል ደግሞ ይሄ ለነሱ ነው እዛ ጋር እንደዛ እያሉ እያላመጡ እየዋሉ ከዛ ሂደው የከብትን ስጋ ወይም ደግሞ የሌላን ነገር መጾም ይሄ ምንም አግባብ ያልሆነ ነገር ነው ማለት ነው። መልእክቱ ያ ነው። ሲቀጥል ደግሞ አሁን ላይ እየሰማን ያለነው የሰዎች የተለያየ ጭካኔ ምናምን በየቦታው ወንድም ከወንድሙ ምናምን ብቻ ብዙ ነገር ትሰማላችሁ አይደለ? ያን ነገር ራሱ በቃ እንደዛ እያደረገ ጾም ምናምን ነገር ቢል ምንም ጥቅም የለውም። ገባችሁ አይደለ? የሰው ልጅ ሲባል ጾም ምናምን ነገር ሲጾም በቃ ጸሎት እያደረገ ዱአ እያደረገ ከአላህ ጋር ከፈጣሪው ጋር እየተገናኘ ምናምን በተቻለው አቅም ደግሞ ራሱን እያጸዳ አይነት ነገር ብቻ እንደዛ ነው መሆን ያለበት እንጂ ላይክ ሰውን እዚህ ጋር እየቦጨቀ ጾም ምናምን ቢል ምንም ጥቅም የለውም። በዚህ ሰዓት እንደዛ ነው እየሆነ ያለው ራሳችንን ሳናጸዳ ጾም እንላለን
እና ብቻ ግን አላህ ልቦና ይስጠለሁላችንም እሱን ነገር ያመላክታል ማለት ነው። ሲቀጥል የቅመሟዬ አሪፍ የሆነ መልእክት ሰምታችሁታል አይደለ? መግቢያ ላይ ያደረኩትን ቅመሟዬ ነች ስቶሪ ላይ ያደረገችውና እና በዚህኛው ስልኬ እኮ እምቢ አለኝ እናንተ ስቶሪ እምቢ አለኝ በቃ አያሳየኝም ምናምን በዛኛው ስልኬ ነው እያየሁ ያለሁት። ሲቀጥል ደግሞ ሌላው ምን አለ መሰላችሁ ሙዚቃ ምናምን በሙዚቃ እየጨፈሩ ሲመጡና ሀይሚዬና ብሩኬ ኮሜንት ላይ የእነሱን ኮሜንት ፈልጋለሁ ብዙ ጊዜ ሀይሚዬን ኮሜንት የብሩኬን ኮሜንት ምናምን ማለት ነውና ደስ ይለኛል ኮሜንታቸውን ሳየው ማለት ነው። ያን ነገር አሁን እያሳየኝ አይደለም ደግሞ ሲያስጠላ። ምንድነው ችግሩ? የኔ ስልክ ምንድነው ችግሩ? ከጨረቃዎቼ እንዴ ኮሜንት ሁላ እያሳየኝ አይደለም። አሁን ብሩኬ ሲኮምት ምናምን ቀመዬ ስትኮምት ብዙ ጊዜ አያሳየኝም። አንዳንዴ አልፎ አልፎ ደግሞ በል ሲለው ያሳየኛል ማለት ነው በሽታው ሲለቀው። ሲመስለኝ ግን ያው የቲክቶክ ነው እንጂ የስልኬ ችግር ነው ብዬ አላስብም። የስልኬ አይደለም። ያው አብዛኛውን ሰዎችም እንደዚህ እያሉ ስለሆነ ማለት ነው የራሱ የቲክቶክ ችግር ይመስለኛል። እና ፕሊስ እባክህ እኔ የሌላውን ባታሳየኝ ይሻለኛል። እኔ የሌላውን እያሳየኝ የጨረቃዎችን የሚያሳይ ምክንያት ነው እኔ ያልገባኝ። እና እንደዛ እየሆነብኝ ነው አሁን ቴክስት ምን ተጨምሮበታል ማለት ነው። እና ሀይሚዬ ምንድነው ያለችው? ጥፋተኛ ሊሆን ይችላለሁ እንደ ማንኛውም ሰው፣ ነገር ግን አስመሳይም አይደለሁም። አስመስዬም ሰውን መውደድ አልፈልግም፣ ለጥቅም ሰውን አልቀርብም፣ የጥቅም ሰው አይደለሁም አይነት ነገር መልእክት ነው ማለት ነው። ትክክል የኔ ቆንጆ የኛ ውብ የብሩኬ አበባ። ይሄ ጥቅመኛ ናት ለሚሉ መልእክት ጥሩ ነው ማለት ነው። ይሄ ትክክለኛ መልስ ነው ይሄ። ምክንያቱም በቃ ሰው እነሱ ጥቅም እንዳላገናኛቸው ምናምን ታውቃላችሁ። ያው ሀይሚዬና ብሩኬ ዝም ብላችሁ አንዳንድ ሰዎች ያላችሁ እንጂ የምትቀባጥሩ ማለት ነውና እነሱ ጥቅም ሳይሆን ንጹህ ፍቅር ስላላቸው ነው እዚህ ጋር ድረስ የደረሱት ማለት ነውና ብዙ አያለሁኝ ብሩኬንም በብሩኬም ሳይድ በሀይሚዬም ሳይድ ስራ በጀመሩ ቁጥር ለጥቅምህ ነው የቀረብካት እኝኝኝ የምትሉ አላችሁ። ቅመምዬንም ለጥቅምሽ ነው ምናምን የምትሉ አላችሁ ማለት ነውና ለእናንተም መልስም ይሆናል ማለት ነው በዚሁ አጋጣሚና መልስም ጭምር ነው ዞሮና እኔ የእሱ አይነት ጸባይ ነው ያለብኝ በነገራችን ላይ ማለት ሰውን አስመስዬ መቅረብ ምናምን አልችልም ወላሂ። እና ሰውን ለጥቅም ብሎ ምናምን ነገር እኔ ትዝም አይለኝም። እንደዛ አሁን የሆነ እንዴት እንደሚችሉበት ሁላ አላቅም። ሰው እነሱን ራሳቸውን ማንነታቸውን ሳይቀበሉ ወይም ደግሞ ማንነታቸውን ተቀብለው ሳይወዷቸው ከልባቸው ሳይወዷቸው ለጥቅማቸው ብለው አስመስለው የሚቀርቡ ሰዎች እንዴት እየቻሉበት እንደሆነ ግራ ይገባኛል። ብዙ አሉ እንደዚህ አይነት ሰዎች ማለት ነውና ግን ደግሞ እውነት አንድ ጊዜ መውጣቱ አይቀርም። ማስመሰል መጨረሻው ውርደት ነው የሚሆነው። ሌላ ምንም በቃ ራሳችሁን የህሊና ጸጸት ጥሎባችሁ ነው የሚያልፈው እንጂ ምንም የምትጠቀሙት ነገር የለም። ሜቢ ለጊዜው ልትጠቀሙ ትችላላችሁ። ከዛ ውጭ ግን ምንም የሚጠቅም ነገር የለም። ምንም በቃ ይሄ የዘላለማዊ ጸጸትን ይዞባችሁ ወይም ደግሞ ብቻ የሆነ ቁስል ጥሎባችሁ ነው የሚሄደው። እንደዚህ አስመስላችሁ ወይም ደግሞ ሰውን ሳትወዱ ለጥቅም ብቻ የምትቀርቡ ሰዎች ማለት ነው። እና ሀይሚዬ እንደዛ አይነት ልጅ እንዳልሆነች እንግዲህ እየተናገረች ነው። እኛ እናቃታለን። የምናቅ ማለት ከታች ጀምሮ እየተከታተልናቸው የመጣን ልጆች እናቃቸዋለን። ሀይሚዬ ብሩኬ ምን አይነት ልጆች እንደሆኑ ምን አይነት ስብዕና እንዳላቸው በጣም ጨዋ ልጆች እነሱ ንጹህ ፍቅር ያላቸው እንጂ ይሄ ጥቅም ምናምን ነገር ምንም በቃ እንደዚህ አይነት ነገር ቦታ እንደማይሰጡ ብዙ ጊዜ አይተናቸዋል። ብዙ ጊዜ ማለት ነው። እንደውም ከዛ በተቃራኒ በሚገርም ሁኔታ ማለት ነው አንዱ የአንዱን ከፍታ ምን ያክል እንደሚፈልግ ነው እኔ ብዙ ጊዜ ያየሁባቸው ማለት ነው። እንኳን አይደለም ሀይሚዬና ብሩኬ በዙሪያቸው ያሉት ጀማዓቸው ራሱ ይሄ ጓደኝነታቸው ምናምን በጣም የሚገርም ጓደኝነት ነው ያላቸው። በቃ አንዱ የአንዱን ከፍታ የሚፈልግ በጣም መተሳሰብና መረዳዳት የተሞላበት ጀማዓ ነው ጀማዓቸው ራሱ። እንኳን አይደለም ሀይሚዬና ብሩኬ ማለት ነው። ሀይሚና ብሩኬ በምን አይነት ሁኔታ እንደተገናኙ ታውቃላችሁ? እንዴት እንደተገናኙ ምናምን ከዛ ጀምረው እንደዚህ ስንት እየተባሉ ስንት እየሆኑ ምናምን ብዙ ነገሮችን አሳልፈው እዚህ የደረሱ ልጆች ናቸው። ጀግኖች ማለት ነው። ጀግና ወጣቶች በሀገራቸው ላይ በትንሽ ጊዜ ውስጥ ሰርተው የተቀየሩ በቃ ጥሩ ደረጃ ላይ ያሉ ደስ የሚሉ ንጹህ ፍቅር ያላቸው ፍጹም ኢትዮጵያዊነትን የተላበሱ አይነት ሰዎች ናቸው እኔ ማያቸው ማለት ነው። ገባችሁ አይደለ? እናንተ እዚህ ትናንትና አይታችሁ ወይም ደግሞ ዛሬ የሆነ ነገር ስራ በተጀመረ ቁጥር ምናምን እንደምትሏቸው አይነት ሰዎች አይደሉም እነሱ። ገባችሁ? እንደዚህ አይነት ሰዎች ቢሆኑ ኑሮ እስከ ዛሬ ድረስ አብረው አይዘልቁም ነበረ። ንጹህ የሚባል ፍቅር ስላለ ነው በውስጣቸው እዚህ ጋር ድረስ የደረሱት ማለት ነውና ጥቅመኛ ነች ጥቅመኛ ነው የምትሉ ሰዎች ራሳችሁ ሆናችሁ ሊሆን ይችላል ምናልባትም በሰው እንደዚህ እንትን የምትሉት ማለት ነውና
ዜሮ ስለሆናችሁ ነው እናንተ ለራሳችሁ። ስለዚህ እንደነሱ ሰርታችሁ ለመለወጥ እንደነሱ ትልቅ ደረጃ ለመድረስ ታትራችሁ ለመስራት ሞክሩ እንጂ ሰውን ዝም ብላችሁ ማንነቱ ሳታውቁ ምናምን እንዲህ የምትሉ ሰዎች በራሳችሁ ልታፍሩ ይገባል ማለት ነው። እና መልካም ቀን ይሁንላችሁ። በጣም ነው የምወዳችሁ። ቻው ቻው። ማታ እንገናኝ እሺ ውዶቼ።